ትችልበታለህ፣ ተከናዋል። ውሸቶቹን ደራርበ ማውራት ትችልበታለህ። አልገባኝም። ምን አውርተን ነው የተገናኘነው? የማወራው ነገር ይገባሃል? እናንተ ገንዘብ ልትሰራ ገንዘብ የምታገኝባት መስሎ ነው ደስ ብሎ ካገኘኸኝ፣ ሌላ ነገር አይደለም። አንተ እንደዚህ ነው እንዲያወራኝ? ሰው እንዴት እህቱ ላይ ጠንቋይ ቤት ይሄዳል? የምን ጠንቋይ ነው የምታወራው አንተ? በኔ የምን ጠንቋይ ነው የምታወራው? እሺ በኔ ምን አልኩኝ? ይግቡልኝ። ምን አልኩ? ይግቡልኝ በጋሽ በኔ ጥንቆላ ምን ነበር ያወራኝ? እርዳታ ማግኘት እንዳለባት ብቻ እንደደከምኩ እንደለፋው ምርራ ድርጅት እንዳለ እንደምታገናኘኝ ነው ያወራው። እዚህ ጋር ምንድን ነው የምትቀባጥረው? ሐሳብ አለሽ? እሷን ተዋት። እሷ ምን ሐሳብ ነው? እሷን ሲሆን መትፈራው አትቆሳተርባት። ስማ ብራዘር፣ እሱን ሰማነቱ ምናምን ሰው ጠንቋይ ቤት ስትዞሪ ነበር። ማን ብሎ ነው ደግሞ እንደዚህ? ጠንቋይ ቤት ለጠንቋይ ቤት እንኳንም መጣ። ይቀመጥ እግሯ ላይ ወድቄ እንደ ይቅርታ ጠይቃ ደስ ይለኛል። ገባኝ። ምንድን ነው ያደረጋችሁ? ይቅር በይ። እኔ ነኝ ተባባሪ። አንተ አልገባኝ። ከባዱ ነገር በቃ እኔ ምንድን ነው ታውራ? እሰሰም ደግሞ ግልጹን ልንገርህ፣ እሷን ያሳብዳታል። አንተ ሀብታም ልትሆን ትችላለህ፣ ብር ልትይዝ ትችላለህ። ይሄን አምነህ ትቀበላለህ አሉት። ችግር የለም ማለት እኔም እየሰማሁ እኔ አሁን የሚጸጽተኝ ነገር እኔም እየሰማሁ ተባባሪ ሆንኩኝ፣ ዝም አልኩኝ። አሁን የሚቆጨኝ እንዳትጠጪ የሚሰጥሽን ነገር ማለትም እችል ነበር። ተባባሪ ሆንኩኝ። የሚጠጣውም ነገር በምግብ አድርጎ ሰጣት። ምናልባት ቂም ይዘውባት ይሆን? ምክንያቱም እሱ በቤተሰብ እኔ ላይ እናደርጋችሁ እባክሽ፣ አሁን በንስሐ ለመጽናት ነው። በንስሐ ለመጽናት እኮ ነው እያወራን ያለ ነው። እባክሽ እኔ እባክሽ እባክሽ እያወራን ነው። በንስሐ ለመታጠብ ነው እያወራን ያለ። ይገባኛል። ነው ስራ ብለው ሁሉ ነገር አሁን የምትኖረው በምንድን ነው ብሎ ጠየቀው ጠንቋዩ። እህታቸው እንደምትልክ እህቴ የምትልከው ብር እንዲበረክትልኝ ምን ላድርግ? ስራ መስራት መለወጥ ፈልጋለሁ እያለ ለሷም ላንተም ይጠጣል ብሎ ሰጣቸው። እንግዲህ ቤተሰቦች ቤት ውስጥ የነበረን ቆይታ ተቋርጧል። ባያችሁት መልኩ ትንሽ ለመበጥበጥ ሞክሯል። ካሜራ አጥፉልኝ የሚል እንደዚሁም ደግሞ ላይቶችን እንጠቀም የነበሩ ላይቶችን መነቃቀልን ጨምሮ ጉልበት ያመዘነ ነገር ነው የተጠቀመው። በቻልነው መጠን ባሉን ሰዎች ባሉን ነገሮች ተጠቅመን ነገሩን ለማረጋጋት ሞከረን። ያቅማችንን ነገር አደረግን። አሁን እህቴንም አታልቅሽ እባክሽ አጎትሽ ከጎንሽ እኮ ናቸው ያሉት አይደል እንዴ? ማልቀሱም ያን ያህል አስፈላጊ አይደለም። እባክሽ ንገረኝ አጎቴ፣ ምንድን ነው ያደረገው? ተረጋጊ። ቆይ እንግዲህ ቤተሰቦች እንደዚህ መኪና ውስጥ ነው ያለነው። እሷንም በአጠቃላይ ለደህንነቷም ስንል የጤንነቷንም ክትትል በተሻለ ሁኔታ ወደኛ ቢመጣ የተሻለ ነው የሚል መጨረሻ ላይ ድምዳሜ ላይ ስለደረስን ወደኛ ይዘን ወጥተናል። አጎቷም እንግዲህ እግዚአብሔር ይስጣቸው በጣም አግዘውናል። አሁን መኪና ውስጥ ነው ያለነው። እሱንም ከኛ ከተለያየ በኋላ ነው ይሄንን ቀረጻ እያከናወንን ያለነው። ከዛ ቤት ከወጣን በኋላ እዛ ቤት ውስጥ በነበርንበት ሰዓት ጀምረናቸው የነበሩትን ነገሮች እንግዲህ አጎት አብረው ከመጀመሪያው ጀምረውም ስለነበሩ ያለውን ነገር ያስረዱናል፣ ያለውን ነገር ይገልጹናል። እስቲ ከወንድሟ ጋር አሁን እኔ እንግዲህ ወንድም ብሎ መጥራቱን ትንሽ ይከብደኛል። ከወንድሟ ጋር የእርሶ ግንኙነት እንዴት ነው? ማለት ይሄን ክፋቱን እያወቁ አስቀድመው እንደነገሩኝ እንግዲህ ቤተሰቦች ዋናው የዚህ ሁሉ ታሪክ ጅማሮ እሳቸው ናቸው። እኔ እንቅልፌን መተኛት አልቻልኩም። ያለው ነገር ሰላም ነስቶኛል፣ የተደረገው ነገር እጅግ በጣም ረብሾኛል ብለው ነው ወደኔ የመጡትና ያወሩኝ። ስለዚህ አሁን በነጻነት ያለፈውን ነገር መንገር የሚችሉ ናቸውና እስቲ ምንድነው የሱንም ባህሪ የሱንም ፍላጎት ልዩ ፍላጎቱን አብራችሁ በነበራችሁበትም ሰዓት ላይ ታወሩ የነበሩትን ነገሮች እሷም እዚሁ መስማት ስላለባት ይንገሩኝ። አው መጀመሪያ እሱ እንደዚህ አልነበረም። በቃ ሀብታሙን ፈልጋለሁ ይለኛል።
አንተ የምታውቀው አዋቂ ያለ አንዴ ማጫወተኛ ልጅ ታሞብህ ስለሆነ ጠንቋይ ያለ ለሱ እንዴት ነው ምናምን ያለ ጨቀጨቀኛል። ሐሳቡ ምንድነው ሀብታሙን ፈልጋለሁ ነበር የሚለኝ። እሺ ብዬ ወሰድኩት። ከዛ ያለ እየተመላለሰ እኔም ተባባሪ ሆንኩኝ። ተረጋጊ አንቺ ባክሽ፣ ይኸው ስሚ፣ በቃ እውነታውን ስሚ፣ ተረጋጊ። እሳቸውንም ሐሳባቸውን አትበታትኝባቸው፣ ስሚ ባክሽ። እሺ አይ ተበደላለች፣ በድልናታል። እኔ ንስሐ ልገባም እንጂ መጀመሪያ ሄድና እሷን ይቅርታ ጠይቅ ብለውኝ ነው። ከዛ በኋላ ነው ወደ እናንተም የመጣሁት። እኔ እንቅልፍ የለኝም። እናታቸው የኔ እህት ናት፣ ሞታለች። ትመጣብኛለች ማታ፣ አንተ አውሬ ትለኛለች። መተኛት አልችልም። ስንት ዓመት ተሰቃየሁ። አሁን ያለው ነገር ምንድነው? እሱ ሀብታሙን ፈልጋለሁ እያለ ይጨቀጭቀኝ ነበር። አንተ ወጣት ነህ መስራት አለብህ ብለው ነበር። ከዛ ጠንቋይ ቤት በቃ ውሰደኝ፣ ያ ልጅ ታሞ እያልክ ዝናው የምታወራለህ ሰውዬ ጋር ውሰደኝ ይለኛል። ማለት እርሱም እንደዚህ ጠንቋይ ቤት ሄደው ነበር ነው? ከዛ በፊት ልጄና ሞት ከዚህ በፊት ሄጄ የሆነ እንትና ምናምን ሰጠኝና እንደዚህ ያኔ ያው እምነቱም ነበረኝ። ዶሮ ምናምን አርገህም ጣልና በሽታ ወደ ላይ ሄዳል አለኝ። አጋጣሚ ልጄ ዳነ። አሁን ነገሮች ሁሉ ስለዚህ ይሄን ስለሚያውቁ ውስጦት ይሄ ነገር ስላለ እንደ ምክር ነው ይዘው የመጡት ማለት ነው። አዎ ከዛ ሀብታም መሆን አለው ነው መጀመሪያ ሐሳቡ እንጂ እህቴን እንደዚህ በኋላ ያለ ሲመላለስ ከሱ ጋር ዶለቱ ያው እኔም ሰማቸዋለሁ። ግን እንደዚህ እሷን አይምሯን ያስቶ የሚጠጣም ሰጧት ማለት ምንድን ነው የተደረገው? እሱንማ በግልጽ እናወራዋለን፣ ሂደቱን በግልጽ እናወራዋለን። እንደዛ ከተስማማችሁ በኋላ ጉዞ ጀመራችሁ፣ ሂደቱ ተቀጠለ። ይዤ ሄድኩኝና ምንድነው ስራ ብለው ሁሉ ነገር አሁን የምትኖረው በምንድነው ብሎ ጠየቀው ጠንቋዩ። እህታቸው እንደምትልክ እህቴ የምትልከው ብር እንዲበረክትልኝ ምን ላድርግ? ስራ መስራት መለወጥ ፈልጋለሁ እያለ ለሷም ላንተም ይጠጣል ብሎ ሰጣቸው። እሺ ግን አለው በግልጽ ነግሮታል። እኔ ማልዋሸው ነገር አሁን ንስሐ እየገባሁ ነው ያለው። እድሜን ጨርሻለሁ። ግልጹ ልንገርህ እሷን ያሳብዳታል። አንተ ሀብታም ልትሆን ትችላለህ፣ ብር ልትይዝ ትችላለህ፣ ይሄን አምነህ ትቀበላለህ አሉት። ችግር የለም ማለት እኔም እየሰማሁ እኔ አሁን የሚጸጽተኝ ነገር እኔም እየሰማሁ ተባባሪ ሆንኩኝ፣ ዝም አልኩኝ። ምንድነው ምክንያቱ? ማለት እንግዲህ የእህቶ ልጁ እናት አይደል? ለእርሶ እኩል ናቸው፣ እሷም እሱም። ታዲያ ከሱ ጋር ሳይድ ይዘው እንዲወግኑ ያደረጉት ነገር አለ የተለየ? እኔ ምንም ይገባ እኔ ፍዝዝም እንዳደረገኝ አላውቅም። ለዚህ ነው የጸጸተው የገባሁት። የማገኘው ጥቅም የለም። ግን እሱ ባለኛ ምን መሰረት አጎቴ ሀብታም ነው ይላል። ከዛ ነገሩ ተቀየርና ወደ እሷ ደግሞ ዞረ። ሀብታም የመሆን ፍላጎቱ ወደ እሷ ዞረ። ገቢህ ምንድነው ምናምን ብለው ሲጠይቁት ከዛ እንዲህ አለ። አሁን የሚቆጨኝ እንዳትጠጪ የሚሰጥሽን ነገር ማለትም እችል ነበር። ተባባሪ ሆንኩኝ። የሚጠጣውም ነገር በምግብ አድርጎ ሰጣት። ምናልባት ቂም ይዘውባት ይሆን? ምክንያቱም እሱ በቤተሰብ እኔ ላይ እናደርጋችሁ እባክሽ አሁን በንስሐ ለመጽናት ነው፣ በንስሐ ለመጽናት እኮ ነው እያወራን ያለ ነው። እባክሽ እኔ እባክሽ እባክሽ እያወራን ነው፣ በንስሐ ለመታጠብ ነው እያወራን ያለው። ይገባኛል። እሱ የሚሰድበኝ ላይሹ ቢያንጓጥጠኝ ስራዬ ከዚህም በላይ ይገባኛል። እስር ቤት ሁሉ እኔ ነው እጄን ሁሉ ለፖሊስ ልስጥብዬ ነበር። ግን ፖሊስ ጋርም ስናገር ይሄ አንቀበልም እንደኔ ታመለካከታሉ። በኋላ የእነሱን ነገር ሰማሁ። አሁንም ጸጥቶኝ ካምልኮ ጋር የተያዘ ስለሆነ ነው። ፖሊስ አሁን ምን ብለው ይንገሩኝ? እነሱ ምን አረካት ነው? በጥንቆላ እንደዚህ ጥንቆላ ምናምን እኛ እምነት ነው። ግን የዚህን ቤተሰብ ጉዳይ ነው ስከታተል ጥያቄ የፈጠረብኝም ነገር ስላለ ነው። እርሱንም አሁን ካገኘሁት አይቀር ፊት ለፊት መንገር ምናልባት እሱ በቤተሰቡ ዘንድ የሳለው ስዕል እሷን በተመለከተ እናታቸውን የነሱን እናት የእርሶ ደግሞ እህት ናት፣ ምናልባት እሷ ስላላሳከመች ገንዘብ አላከችም የሚል ትርክት በእናንተ ዘንድ አስፍቶ ነበር፣ ያስወራ ነበር እና ያንቂ የሚይዘው ነው የእውነት ወደሱ ሊያብሩ የቻሉት? እስቲ ይሄንን አሁን እንግዲህ ስላለፈ ጉዳዩም ግልጥልጥ አድርገን መንጻትም ካለ ሁሉ ነገር አውርቶ መሆን ስላለበት ይንገሩኝ እስቲ። አይ መጀመሪያ እኔ እንደ ቀልድ ነው ዝም ብዬ ያልኩት። አጎቴን ተባበረኝ አለኝ።
በኋላ ላይ ነው የተፈጠረው። በኋላ ላይ እንደምታውቁት እንዳያችሁት የሚከራዩ ቤቶችም አሉ፣ መኖሪያ ቤቱም አለ። እሱን ሁሉ በሱ ስሙ ለማዞር በጣም ስሜት ውስጥ ገባ። በሱ ስሜት ውስጥ ሲገባ እናሷን ማደንዘዝም ፈለገ። ይሄው በኋላ የመጡ እንትኖች ናቸው። መጀመሪያ እሷ የምትልከውን ብር በሙሉ ወደ ራሱ ለመውሰድና የሆነ ሰርቼ ሀብታም ሆናለሁ የሚል ነበር ሐሳቡ። ከዛ ይኸው እንደ ተሳክቶለት የተወሰነ ጊዜ አይምሮ አንስታ ነበረ። ግን እኔ ባየዋት ቁጥር ቤት ገብቼ ማልቀስ ነው ስራዬ። ሰላም አጣው ማለት ይሄን አልከ ከተቆጩ እንግዲህ ከቆየታ እንዳሉ አሁን እየነገሩኛል። አይምሮ ውስጥ ይብሰለሰሉ ነበር። የሷ ሐቀኝነት ያብሰለስሎት ነበር። መፍትሄ ለመፈለግም ለምን አልጣሩም? ወደ ጸበል ወሰድኳት። እሺ ግን እኔ እሱን ተው ስለው ያስፈራረኛል። አንተው ነው የወሰድከኝ፣ ጠንቋዩንም አንተ ነው የምታውቀው፣ አንተ እንዳጠጣት ነው የማደርገው ይለኛል። በዚህ ደግሞ ሽምቅቅ ብዬ እቀመጣለሁ። እውነታው ተባባሪ ነበርኩኝ። ወስጄዋለሁ። የሚጠጣውንም አመቶ ሳጠጣት፣ የሚቀባባውንም ሲሰጣት ዝም ብያለሁ። ያ ነገር ሁሉ ያሳቅቀኛል። ከራስ ወዳድም ስለሆንኩ ነው። ጉዴ ገመና ይወጣል ወይ ታሰራለሁ ወይ ምናምን እያልኩ ነው። ያስፈራራኝ። በቃ አሁን ቆረጥኩኝ። ታሰርም ልታሰር ወደ እግዚአብሔር በቃ ተመለስኩኝ። ምንድነው እንዲወስን ያደረጉት? አዎ አሁን በቃ ልጅቷም ያቺን መሰለሽ ልጅ ቤተሰቡ እንደዛ ቀጥ አድርጋ ነበር የምታስተዳድረው። ለእናቷም ብር ስትልክ አውቃለሁ። ብሩን ይበላል እሱ፣ ከተለያዩ ሴቶች ጋር እሱ ይፈነጫል። አየሁት። በሱ ተቆጨሁኝ። አንዷ እህቴም ሞተች። እሷ ልጅቷ ሰርታ እንደምትልክ ሁሉ አውቃለሁ። ሁሉ ነገር አውቃለሁ። ከዚያ ብር ሰዓት አጠፋሁት ይለኛል። የማይሆን ልጆች ጋር ገጠመ። ሀብታም መሆኑን ቀረ። የተለያዩ ሴቶች ጋር ይሄዳል። በቃ እሷም ሞተች፣ እኛዋም አበደች። ያገኘሁት ሰላም የለም። በቃ ይበልጥ ጸጸት በጸጸት ላይ ነው የተደረበብኝ። እህቴንም አጣሁ። ይሄም ልጁ ስጋዬ ነው ያው ዱርዬ ሆነ። እኛዋም አይምሮ በሽተኛ ሆነች። የሰው እጅ አየች። በጣም ጸጸት ሆንኩኝ እና በጨዋታ ስለናንተ ሰማሁ። የእናንተን ዝና ሰማሁ። እንደዚህ እንትን ይላሉ፣ አነፍንፈው ለእንትን ያቀርባሉ። ፖሊስ ጋር ቢሄድ እንትን ሲሉኝ በቃ ምንድነው የጥንቆላ ምናምን ወንጀል ከሌለ ማስረጃ ከሌለ ምን እናርገኛ ብለው ሲያባርሩኝ የእናንተን ዝና ሰማሁ በጨዋታ። እስካገኛችሁ እኔ እንደው ተኝቼ አላድርም። ቃዣለሁ። 3-4 ይነሳሉ ከተኛ ወደ ሌሊት በቅዠት። አሁን እናንተን ሳገኝ ትንሽ ተንፈስ አልኩኝ። ወደ ንስሐ ሄጄ ነበር። ንስሐም እንደው ቢሰጡኝም ሰላም አጣሁ። አይምሮ እየወቀሰኝ። እግዚአብሔር ይመስገን አሁን ተሳክቶልኛል። ከሱም እጅ አውጥቻታለሁ። አሁን ምትለኝን በደሌን ሁሉ ይቀበላታል። እስቲ ስለሱ ማለት ቅርበትም ስለነበራችሁ በደና ጊዜ የሰው ልጅ እንግዲህ እንደዚህ አይነት ክፍተት ሲፈጠር ይለያያል እንጂ መጀመሪያ ላይ ግንኙነቱ ጥሩ በነበረ ሰዓት የልቡን በደንብ አድርጎ ያወራል፣ ይነጋገራል። እና የመጨረሻ ግቡ ምን ነበር? እሱ ማለት እሷን እንዳበደች እንዲታወቅ የተፈለገው በምክንያት ነው? ቅድም እንዳልነው ፍርድ ቤት ላይ የማስተዳደር መብትን ለማግኘት ነው ወይስ እርሱን ሁሉ በራሱ ለማድረግ ይፈልጋል? እሺ ለሰው ምግብ ራሱ ጎረቤት ሴትዮ አሉ በር ቆልፎባት፣ ጎረቤት ማቃቸው ሴትዮች አሉ። በመስኮት ይፈሩታል። በጣም ይፈራል ልጁ። በመስኮት ወርወር ያደርጉላትና አንኳኩና ምግብ አይሰጣትም። እንድትሞትና በሚደበድባት እንድትሞትና ብቻውን በቃ ውርሱን ለማድረግ ነበር የሚፈልገው። ከቅርብ ጊዜ ወዲህ እኮ በቃ እኔ ቁማር ውስጥ ይግባ አፍቅሮ ነው በጣም ለአናቱ ላይ ወጣበት። ከዛ በጣም ጅብ አደረገው። የደበድባታል። እኔ መጥቼ ሳያት እኮ ደህና ናት። ትለየኛለች፣ ታለቅሳለች። እሱም እኮ ነው እኛ ይበልጥ እንድናናገራት ያስቻለን ነገር ከእርሱ ያንን ጥቆማ ማንጋቶም ቀርበው አይተዋታል። ሰው ነው እንጂ አእምሮ ጤነኛ አይደለም ምናምን የሚለው ነገር በደንብ የሚያወራው ለቀረባት ሰው በትክክል እንደምታወራ ፍንጭ ያገኘነው እኛ ከእርሱ ነው። ለዛም ነው ደፍረን ለማናገር ጥረት ያደረግነው። አዎ አልጋ ላይ መዋሏ ያው እሱ በሚመታት ነው አልጋ ላይ የዋለችው። እሱ በሚመታት ክፉ ምት ነው የሚመታት።
እና በሚመታት እንደገና ከውጭ ቆልፎባት ነው የሚሄደው። ከዛ እኔም በጥቼ በመስኮት አይቻት ነው የሚሄደው። እንደዚህ እንትን አይደለም በመስኮት አጎቴ አሞኛል ትላለች። ከዛ ተዋንተ ልጅ ምናምን ስለው ገና ነው አውቃ ነው የሚለኝ። መግባትም አልችልም። ያ ነገር እኔ የጠጣችው ነገር ስላለ ሁሌ እየመጣሁ አያታለሁ፣ እሳቀቃለሁ። ኦኬ። ስለዚህ አይርቋትም ማለት ምክንያት እየፈለጉ ይመጣሉ ማለት ነው። አዎ እንጂ እንደዚህ አሁን እሱ ሰፈር ሰው የሰፈሩ ሰው በሙሉ የሚያውቀው ምንድነው እንዳበደች እሱ በሚያወራው ወሬ አሳምኗቸዋል። ከባድ ነው። ገንዘቧን ሁሉ ሙጥጥ አድርጎ ጨረሰው። ወጣት ከፍተኛ ሕክምና እኔ በጡረታዬ ነው የምኖረው። እንዴት ልውሰድ? እኔም ሕክምና መውሰድ አልችልም። ወደ ሕግም እንዳልሄድ ተዘጋብኝ። የሚቀበለኝ አጣሁ። በቻልኩት ሁሉ ግን ዝም አላልኩም። ከዛ እናንተን ነገር ሰማሁ። እናንተን ለማግኘት ብዙ ጣርኩኝ። እግዚአብሔር ይመስገን መጨረሻ ላይ ይሄው ከሱ እጅ ማውጣታችን ራሱ እንግዲህ አሁን እርሱ እንደ አንድ ቤተሰብ ስለሆኑ እሷን በተመለከተ ማማከራችን ልክ ነው ብዬ አስባለሁኝና እኔ አሁን ለጊዜው ገለል ማለቱ ከሱ ገለል ማለቷ ትክክል ነው ብዬ ነው ማምነው። እሱ ላይ በደንብ እንትን ማለት አለብን። እሱ ደግሞ በቅርብ ያንን ለመከታተል ኃላፊነት መውሰድ አለበት። ይወሰዱና እሱን እኛ በቻልነው ሁሉ የሚያስፈልገውን ነገር እኛ እንደግፋለን። ከዛ በኋላ ግን እኔና እርሶ ደግሞ በደንብ እናወራለን። ቀጣይ መሄድ ያለብን መንፈሳዊም ጉዳይም ላይ ከሆነ ሃይማኖታዊ ነገር ላይ እነሱን ጉዳዮች ላይ በደንብ እናወራለን እኔና እርሶ። ነገር ግን አሁን እንዳልኩት ጥሩ ሴፍ የተባለ ቦታ የኛም ሰዎች በቅርብ እንዲከታተሏት እናደርጋለን። እርሶም በቅርብ ቀርበው ይከታተሏት። ማድረግ የምንችለውን ያቅማችንን ግን እርግጠኛ ሆኜ አሁን ላረጋግጥልዎት የምፈልገው ነገር በተመልካቾችም ስም እቺ እህታችን ወደ ጥሩ የጤንነት ሁኔታ ላይ እስክትመለስ ድረስ በመልካም የኑሮ ሂደት ውስጥ እስክትገባ ድረስ በምንችለው ሁሉ ከሳቸውም ጎን ነው የምንቆመው፣ ከሷ ጎን ነው የምንቆመው። ወከቱ ዘቢት ደግሜ እንዳልገባ ዘቢት መግባት አልፈልግም። በፍጹም ስጋት አይግባሽ አንቺ። አሁን እኛ እጅ ላይ ነሽ፣ በቃ እኛ እጅ ላይ ነሽ። አሁን እግዚአብሔር ደርሶልሻል። አላየሽውም? ምን ትላንት ያሳደግኩት ልጅ እኔ ደግሞኛል ሲገለገል ለኔ ለስራዬ ይገባኛል። ጥሩ ስራ አልሰራሁም። አዎ ግን በዛ ልክ እሱ እንደዛ መገልገል አልነበረበትም። ትላንት ያሳደግኩት ሲለወጥ አይተውታል አይደል? ገንዘብ ብሎ ስንለው እሺ ያለ ሰው ትረዳለች፣ በሷ ምክንያት ትረዳለች ስንለው ደስ ብሎት የነበረ ሰው ትክክለኛውን ነገር ግን ስናወራ እርሱንም አብደዋል ማለት ጀመረ። አታለውት እናንተ ጥሩ ነው አገባባችሁ። አዎ እኛማ ጥሩ፣ ምክንያቱም ዋናውን ነጥብ እስክናገኝ ድረስ ነው እንትን ያልነው። ግን እርሱንም አብደዋል እስከማለት ድረስ የደረሰ ነው። እንግዲህ እኔ እሱም እንደው ወይም የሚወስድ የሆነ ነገር ይሆናል እንጂ አንድ እኮ ናት ያለችው እናት ልጅ ባንዲ እናቱ ልጅ ይጨክናል ወይ? ዝም በለጉት ያንተም ክፉ ነህ። እኔም ክፉ ነኝ። ግን ነገር ማሰቡ ነው አልሻለም። ነገን ደግሞ እንዴት ነው የተሻለ ማድረግ የሚቻለው? እሱ ነው አይደለም? እሱ ነው አሁን እሱ ነው። አንቺ ዳኝ መጀመሪያ በቃ ያለፉትን ነገሮች ለበቀል አይደለም። እኔ ለምኜ ቤቴን ሸጬም ቢሆን ልክሻለሁ። ምንም ሀብት የለኝም። መቼም ሰርተሽ ታመጪዋለሽ። መጀመሪያ አይደለም ከገንዘቡ በላይ ጤና ይደና አይደለም። እኔ ጉዳዩ ከተጀመረ አይቀር ጥሩ መሄድ ነው ያለብን ብዬ አስባለሁና እኔ እርሷንም መጫናችን ልክም ስለማይሆን አጎትሽን መጠየቅ ብትፈልጊው እስከዛሬ ድረስ በውስጥሽ እድል ሳታገኝ ስታብሰለስ የነበረ ነገር ካለ ጠይቃቸው። አጎቴ እውነት ለዛው ነው ስትርቀኝ የነበረው አይደል? ቤት ማትመጣው እንደዛ አይተከሩቅ ምትመለስ የነበረው ለዛ ነው። ያው እንደምታውቂው ይዝትብኛል። ቤቴ ጋር ሁሉ ስንቴ መጥቶ አስፈራርቶኛል። ግን ለምን አረከው? መጀመሪያ ስለምን አረከው? እኔ ምን አረከው? ምን የበደልኩ ነገር አለ? ይቅር በይኝ። እኔ ጥፋተኛ ነኝ። ምን አረከው? ግን አጎቴ ምን አረከው? ልፈራውም ይሄንን ቀን እንደው ራሷን አውቃ ስትጠይቀኝ ምን ብዬ ነው መልሰው? ይሄን በሰሰት ነው የኖርኩት።